ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ የድሬዳዋ ብዙኃን መገናኛ ድርጅት ፕሮግራማችን ነው። እንግዲህ ዛሬ አንድ እንግዳ አጠገቤ ይገኛሉ። አቶ ግርማ ተሰማ የድሬዳዋ ገንዘብና ኢኮኖሚ ልማት ቢሮ ምክትል ቢሮ ኃላፊ ናቸው። አቶ ግርማ ጥሪያችንን አክብረው እዚህ ስለመጡ ከልብ እናመሰግናለን። እንግዲህ ዛሬ በአንዳንድ ጉዳዮች ላይ እንድናወራ ነው የጋበዝኩት። ምናልባት እንደ ድሬዳዋ አስተዳደር የገንዘብና ኢኮኖሚ ልማት ቢሮ የ2018 ዓመተ ምህረት የትኩረት አቅጣጫችሁ ምን ነበር? ምንን እናሳካለን ብላችሁ ነበር በዋናነት ስትሰሩባቸው የነበሩ? እሺ፣ በጣም አመሰግናለሁ። 2018 ያው ከተጀመረ ያለፉት ወራቶች ተቆጥረዋል። ያው በጀት ዓመቱ ሲጀመር ከትኩረት አቅጣጫ ጋር በተያያዘ በተለይ በጀት እና ፕሮጀክቶች ዝግጅት ላይ ያሳወቅናቸው ደግሞ ማሳወቁ ለህብረተሰቡ የበለጠ ግንዛቤ ሊፈጥር ስለሚችል ደግመን እናነሳቸዋለን። ከትኩረት አቅጣጫ ጋር በተያያዘ በተለይ በ2017-18 በጀት ዓመት በዋናነት የትኩረት አቅጣጫ ተደርጎ የተያዘው የመጀመሪያው ነባር የመሰረተ ልማት ስራዎች ጋር በተያያዘ የተጀመሩ ስራዎችን ማጠናቀቅ እንደ ቅድሚያ ተደርጎ የተወሰደ ስራ ነው። እነኚህ የልማት ስራዎች የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት የበለጠ ሊያሳድጉ የሚችሉ ስራዎች እንዲሰሩ ታቅዶ የተሰራ ነው። በጥቅል ሲታይ ነባር ስራዎችን ማጠናቀቅን ማዕከል ያደረገ ስራ ነው። ከዛ ባለፈ ደግሞ አንዳንድ ዘርፎች መሰረታዊ የሆኑ ዘርፎች ላይ በተለይ ከስራ እድል ፈጠራ እና ሌሎችም ከስልጠናና አቅም ግንባታ ጋር ተያይዞ ያሉ ስራዎች ለዋናው ስራ ግብአት ሊሆኑ የሚችሉ ስራዎች ላይ ትኩረት አድርጎ የተሰራ ነው። ይሄ ከካፒታል ፕሮጀክቶች ጋር ተያይዞ ያለው ነው። ከመደበኛ ስራዎች ጋር በተያያዘ መደበኛ ስራ ላይ በዋናነት መደበኛ ላይ የሚሰሩ ስራዎችን ወጪ ቁጠባን ማዕከል ባደረገ መልኩ የሚሰሩ ስራዎች ላይ ማዕከል ባደረገ መልኩ ስራዎች እንዲሰሩ ትኩረት ተደርጎ የተሰራ ነው። ከመሰረተ ልማት ጋር ተያይዞ ያለው ነገር ዘርዘር አድርጎ ሲታይ በገጠርም በከተማም በገጠር በተለይ ከውሃ ጋራ ከመስኖ ጋራ እንዲሁም ደግሞ ከስራ እድል ፈጠራ ጋራ ከተረጅነት ከመላቀቅ ጋር በተያያዘ ያሉ ስራዎችን እና ከዛ ጋር ተያይዞ የነበሩ ነባር ፕሮጀክቶችም እንደዚሁ በአዲስ መልክ የሚሰሩትን ፕሮጀክቶች እዛኛው ላይ ያተኩራሉ። ከተማ ላይ ደግሞ ከከተማ መሰረተ ልማት ጋር በተያያዘ የሚሰሩ ስራዎች በተለይ በትልቅ ደረጃ የሚያዘው የከተማ የመጠጥ ውሃ ማስፋፊያ ጋር ተያይዞ በጣም በትልቅ ደረጃ ትልቅ ፕሮጀክት ተቀርጾ ባለፉት አመታት እየተተገበረ ያለና በዚህ አመት ወደ ማጠናቀቂያ ምዕራፍ የደረሰ ስራ አለ። ይሄንን እንዲሁ ቅድሚያ መስጠት ከዛም ባለፈም የከተማ ኮሪደር ስራዎች እንደዚሁ ባለፈው አመት የተጀመሩ ስራዎችን የበለጠ ውጤታማ ሆነው እንዲሰሩ ከማድረግ ጋር በተያያዘ ትኩረት የማድረግ የስራ እድል ፈጠራ ላይ ትኩረት የማድረግ ስራዎች እንዲሁም ደግሞ የማህበረሰቡን ተጠቃሚነት ሊያሳድጉ የሚችሉ የተለያዩ ኢኒሼቲቮች አሉ። እነኛ ኢኒሼቲቮች በመደገፍ የተሻለ ስራ እንዲሰራ ለማድረግ ባለ በጀት አብቃቅሮ ከመስራት ጋር በተያያዘ ትኩረት አድርጎ ተቀርጾ ወደ ስራ የተገባ ነው ማለት ነው በዋናነት። ስለዚህ ጠቅላላ ሲል ነባር ፕሮጀክቶችን የማጠናቀቅ በተወሰነ ደረጃ ስትራቴጂክ የሆኑ ስራዎች ላይ ትኩረት አድርጎ አዳዲስ ስራዎችን የመስራት ስራ ላይ ማዕከል አድርጎ ተቀርጾ ስራዎች ወደ ስራ የተገባበት አመት ነው ማለት ይቻላል። በጣም አመሰግናለሁ አቶ ግርማ። እንግዲህ የድሬዳዋ አስተዳደር በጣም ሰፋፊ ፕሮጀክቶችን ባለው ውስን በጀት በራስ አቅም ነው እያከናወነ የሚገኘውና ከዚህ ጋር በተያያዘ ያው ያሉትን ሪሶርሶች ለተቋማት ያከፋፍላል። ለተቋማት የሚከፋፍሉትን በጀቶች የፋይናንስ ግልጽነትና ተጠያቂነትን ከማስፈን አንጻር በምን ሁኔታ ላይ ነው የሚገኘው? የእናንተስ የድጋፍና ክትትል ስራ ምን ይመስላል? እሺ፣ በጣም አመሰግናለሁ። ስለ በጀት ስናነሳ መጀመሪያ ከጽንሰ ሀሳብ ጀምሮ ያሉትን ነገሮች ለግንዛቤ ላይ የተወሰነ የሚታወቁ ናቸው። አዲስ ነገር የለውም። እንዲሁ ለማለት ያህል በጀት ስንል ሁለት ነገሮችን ያካተተ ነው። አንደኛ ገቢ ነው፣ ሁለተኛ ወጪ ነው። ከዚህ ጋር በተያያዘ ሁለቱ ነገሮችን ማስታረቅ ይፈልጋል። አንደኛ ገቢ በአቅም ልክ መሰብሰብ ይፈልጋል። ገቢን በአቅም ልክ ማለት ባደገው ኢኮኖሚ ልክ ገቢን መሰብሰብ አንደኛው ጉዳይ ነው። ያ የሚሰበሰበው ገቢ ደግሞ ካለው የወጪ ፍላጎት ጋር ማጣጣም ይሄኛው ደግሞ ሌላ ነገር ነው። ስለዚህ እነኚህን አመጣጥኖ መሄድ ሁሌ ቅድም እንደጠቀስኩት ትልቅ ስራና ጥረት የሚጠይቅ ጉዳይ ነው። ከዚህ ጋር በተያያዘ ከግልጽነት ጋር ተያይዞ የሚነሱ ጉዳዮችን በተመለከተ የግልጽነት ስራ የኢትዮጵያ የበጀት የፋይናንስ አስተዳደር ስርዓት ከማዕከል ጀምሮ እንደ ሀገር ካለው ሁኔታ ጋር ተያይዞ
እስከ ክልሎች ድረስ ወርዶ በዛ ስርዓት መሰረት የሚሰራ ነው። ስለዚህ የኢትዮጵያ የበጀት አስተዳደር ስርዓት በጣም በግልጽነታቸው ከሚታወቁ የበጀት አሰራር ስርዓቶች የሚጠቀስ ነው ማለት ነው። በአስተዳደራችን እንደሚታወቀው የበጀት ካላንደር አለ። በዚህ የበጀት ካላንደር መሰረት ለምክር ቤቱ ከአንድ ወር በፊት የሚቀርብ ከየካቲት ከመጋቢት ጀምሮ ሁሌ በታወቀው የበጀት ካላንደር መሰረት በጀት ጥሪ ተደርጎ የበጀት ስሚ ተደርጎ በጀት የሚያዝበት ያም የተያዘው በጀት አሳታፊ በሆነ አግባብ በየደረጃው በአስተዳደር በተቋማት ደረጃ አሳታፊ በሆነ አግባብ በተቋም ማኔጅመንት ከዛ ባለፈም የተቋም ማኔጅመንት ያየውን ነገር በማዕከል ደረጃ በፋይናንስና ኢኮኖሚ ልማት ቢሮ ተሰብስቦ በፋይናንስና ኢኮኖሚ ልማት ቢሮ ከዛ በመቀጠል በአስተዳደሩ ካቢኔ ታይቶ ከጸደቀ በኋላ ወደ አስተዳደሩ ምክር ቤት የሚሄድበት የአስተዳደሩ ምክር ቤትም እንደዚሁ የበጀት ኢኮኖሚና ፋይናንስ ጉዳዮች ቋሚ ኮሚቴ ይሄንን በጀት አይቶ ከመረመረ በኋላ በፋይናንስና ኢኮኖሚ ልማት ግልጽነት እንዲፈጠር ሐሳብ ከሰጠ በኋላ ይህ ሐሳብ አስተያየቶች ሰጥተው የሚዳብሩት ከዳበሩ በኋላ ይህንን ሐሳብ ቀጥታ የማህበረሰቡ ተወካዮች ከሁሉም ከገጠርም ከከተማ ተወካዮች ባሉበት የቀርበው ያንን ግልጽነት እንዲፈጠር የአስተዳደሩ የፋይናንስና ኢኮኖሚ ልማት ቢሮ የአስተዳደሩ ካቢኔ ያጸደቀውን በጀት ለማህበረሰብ ለተወካዮች አቅርቦ እነኛም ተወካዮች ሐሳብ ሰጥተው ከዳበረ በኋላ ያ በህዝብ ሐሳብ የዳበረው በጀት ለአስተዳደሩ ምክር ቤት እንዲቀርብ ይደረጋል። የአስተዳደሩ ምክር ቤትም የቀረበውን በጀት ቋሚ ኮሚቴው የበጀት ኢኮኖሚና ፋይናንስ ጉዳዮች ቋሚ ኮሚቴ በሚሰጠው ከህዝቡ ባገኘው ሐሳብ መሰረት በምክር ቤቱ እንዲጸድቅ ይደረጋል። ይህ የጸደቀ በጀት የአስተዳደሩ በጀት ሆኖ በአስተዳደሩ ውስጥ በበጀት ዓመቱ እንዲከናወን የሚደረግ ነው ማለት ነው። ስለዚህ አንደኛው ነገር የበጀት ግልጽነትን ማረጋገጫ ስርዓቱ ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ ስርዓቱ በዚህ መልክ የሚከናወን ይሆናል ማለት ነው። ሁለተኛው መረጃዎቹ ማለት ነው። መረጃዎቹ ቋሚ በሆነ አግባብ በተቋማትም በአስተዳደርም ደረጃ እንዲታወቅ ይደረጋል። ከዛ ባለፈም የሚከተለው ነገር ግልጽነት፣ ከዛ በኋላ አሰራር፣ ግልጽነት፣ ከዛ በኋላ ተጠያቂነት ነው የሚከተለው። ከተጠያቂነት ጋር በተያያዘ በአስተዳደር ደረጃ የበጀት ተጠያቂነት እንዲኖር ከማድረግ ጋር በተያያዘ በተለይ ይሄ ስራ የሚሰራው በዋናነት ከኦዲት ጋር ተያይዞ ባሉ ስራዎች ናቸው። ስለዚህ በዚህ ደረጃ የዋና ኦዲተር አሁንም ቢሆን የበጀት ግልጽነት አንዱ አካል ስለሆነ በቋሚ በሆነ አግባብ ለምክር ቤቱ ሪፖርቶችን ያቀርባል። በአመቱ መጨረሻም የተጠቃለለ ያስተዳደሩ የኦዲት ሪፖርቶች ይቀርባሉ። በአስተዳደሩ ምክር ቤት እንዲሁ አቅጣጫ እየተሰጠባቸው የሚሄድበት አግባብ ማለት ነው። ስለዚህ በዚህ አመትም በአመቱ መጨረሻ ላይ በጣም ጠቃሚ የሆኑ እኛም የምንወስዳቸው የምናስተካክላቸው በጣም በርካታ ጉዳዮች ተነስተው ቀርበው አስተያየት ተደርጎባቸዋል። ስለዚህ ተጠያቂነቱ ከዛ ጋር የሚመጣ ጉዳይ ነው ማለት ነው። ስለዚህ በዚህ መሰረት የበጀት ግልጽነትና ተጠያቂነት ከመረጃ ከአሰራር እና ከስርዓት እንዲሁም ደግሞ ከሚያስገኙት ውጤት አንፃር በዚህ መሰረት እየተሰራ የሚገኝ መሆኑን የሚያመላክት ነው ማለት ነው። ኦኬ፣ በጣም አመሰግናለሁ አቶ ግርማ የሰጠኝ ላለው ማብራሪያ። ከዚህ ከግልጽነትና ከተጠያቂነቱ ጋር የሚያያዝ ጥያቄ ምንድነው ማነሳው? ተቋማትም የሚያነሱት ጥያቄ አለ። በጀት ያው በአመቱ የጸደቀላቸው የተፈቀደላቸው በጀት አለ። ነገር ግን ገንዘብና ኢኮኖሚ መተው ያንን በጀት ወደ ቋታቸው ለማስገባት በሚሞክሩበት ጊዜ ብዙ ጊዜ የበጀት እጥረት ወይም ደግሞ አሁን የለም ጠብቁ የሚባሉባቸው ሂደቶች ይኖራሉና ለሌላው ደግሞ የሚሰጥበት ሂደት አለ። ምናልባት ይሄ በጀት የሚሰጠው አካል ለገንዘብና ኢኮኖሚ ያለው ቅርበት ነው ወይስ ደግሞ ግልጽ የሆነ መስፈርቶች አላችሁ? ማለት ያው ሪሶርስ ውስን ነው፣ በትክክለኛ ጊዜ ለትክክለኛው አካል ካልተሰጠ ብክነት ነው የሚሆነውና ከዚህ አንፃር ምንድነው መስፈርታችሁ? ፕላስ እዚሁ ጋር ፕሮጀክቶች ይጸድቃሉ። ለምሳሌ የኛን ድርጅት እንኳን ብናይ የምንገዛቸው በካፒታል ፕሮጀክት ያው ካሜራዎች፣ ትልልቅ እቃዎች ግዢ ነውና አንዳንዶቹ የማይነጣጠሉ ይሆናሉ። ለምሳሌ ካሜራ ተገዝቶ ባትሪ ሊቀር አይችልም። ልክ እንደነዚህ ተመጋጋቢ የሆኑ ፕሮጀክቶች ሲገጥሟችሁ ምን አይነት እርምጃ እየወሰዳችሁ ነው ኮምፐንሴት የምታደርጉት? አለበለዚያ ያው ተነጣጥሎ ሲቀር እንዳልተሰራ ነው የሚቆጠረውና ከዚህ አንፃር የማጣጣም ስራዎች እንዴት ነው የምትሰሩት? በጣም አመሰግናለሁ። በጣም ጥሩ ጥያቄዎች ናቸው። ለግልጽነት በጣም የሚጠቅሙ ናቸው። ይሄንን ስንመለከት ማየት ያለብን በጀት ራሱ አሰራሩ ላይ ያሉ ነገሮች ምንድናቸው የሚለውን ነገር ማየት ይጠበቅብናል። አሁን ለምሳሌ በዚህ አመት አጠቃላይ በአስተዳደር ደረጃ የፌዴራልና የአስተዳደሩን በጀት ጨምሮ ወደ 13.3 ቢሊዮን አካባቢ ነው የጸደቀው። ከልዩ ልዩ ፈንዶች የሚገኘው 900 ሲጨምር
ወደ 14.2 አካባቢ ቢሊዮን ነው የጸደቀው በጀት። ይሄ በጀት እንግዲህ 14.2 ቢሊዮን ብር ሐምሌ ላይ የተከበረው ምክር ቤት ሲያጸድቅ በጀቱ በሩብ ዓመቱ በየወሩ እየተሸነሸነ እየመጣ እየተከፈለ ነው የሚሄደው እንጂ 14 ቢሊዮን አንዳንዴ ያለው ኮመን ሚስቴክ ምንድነው 14 ቢሊዮን አመቱ መጀመሪያ ላይ ኖሮ ያንን በጀት ፋይናንስና ኢኮኖሚ ልማት ብሎ እየተመጣ እየተጠየቀ የሚወሰድ ነው የሚመስለው። ይሄ አይደለም። በፌደራል ደረጃም ያለው በዚህ ልክ ነው። የትም ዓለም ያለው በጀት ይጸድቃል፣ ገቢ እየተሰበሰበ ነው ስራ የሚሰራው። በዚህ መሰረት በዚህ አመትም የጸደቀው በጀት ይሄ ነው። በአስተዳደር ደረጃ እንሰበስባለን ብለን ያሰብነው ወደ 10.4 ቢሊዮን ብር አለ። ይሄ 10.4 ቢሊዮን ብር በ12 ወር ስናካፍለው ወደ 1 ቢሊዮን አካባቢ ይጠጋል። አንድ አካባቢ ቢሊዮን ብር በወር መሰብሰብ አለብን ማለት ነው ከራሳችን የምንሰበስበው። ስለዚህ ልናወጣው የምንችለውም 1 ቢሊዮን ነው ማለት ነው። 13ቱንም የማንሰበስብ ከሆነ 13ቱም ኖሮ ባንዴ የማናስተናግድ ከሆነ ያንን አካፍለን ከሆነ የምንሰጠው 1 ቢሊዮን ነው የምንሰበስበው ማለት ነው። ስለዚህ ሐምሌ ላይ ሊኖረን የሚችል የወጪ መጠን 1 ቢሊዮን ነው የምንሰበስበው 1 ቢሊዮን ስለሆነ ማለት ነው። ስለዚህ ይሄ 1 ቢሊዮን ከሆነ የወጪ ፍላጎቱ ከ1 ቢሊዮን ብር በላይ ከሆነ የካሽ እጥረት ተከሰተ ይባላል። የካሽ እጥረት ተከሰተ ማለት በቅዳችን መሰረት አልሰራንም ወይም ደግሞ ሌላ የተለየ ነገር ኖረ ማለት አይደለም። ይሄ የሚጠቃለለው ይሄ የሚታየው አመቱ መጨረሻ ላይ አጠቃላይ አፈጻጸሙ ታይቶ ሁሉን ነገር ማየት ይቻላል። እነኚህ ነገሮች የካሽ እጥረት እንዲከሰት ሊያደርጉ ይችላሉ። አሁን ባለንበት ሁኔታ እየተከሰተው ያለው ነገር በተለይ የፕሮጀክቶች አፈጻጸም በጣም ፈጣን ስለሚሆን ፕሮጀክቶች ውል ስንገባቸው የ1 አመት የ2 አመት ፕሮጀክቶች ሊሆኑ ይችላሉ። በጀታቸው ከፍ ያለ ሊሆን ይችላል። ስራዎቻቸውንም ብዙ ብዙ ጊዜ ፈጠን ብለው ይጨርሳሉ። ፈጠን ብለው ጨርሰው ለምሳሌ እኛ ያዝንላቸው በጀት ለአመቱ ሙሉ ያዝንላቸውን በ3 ወር ጨርሶ የ9 ወር ስራ ወደዚህ አምጥቶ ጥያቄ ቢጠይቀን ቅድም እንደተባለው እኛ የምንሰበስበው በወር ውስጥ መሰብሰብ ያለብንን ነው። በእርግጥ ከዛ በላይ መሰብሰብ እንዳለብን ፖቴንሻላችንን ማሳደግ እንዳለብን እንደተጠበቀ ሆኖ የምንሰበስበው ያንን ነው። ስለዚህ ያ ጥያቄ ሲመጣና እነኛ አይነት ጥያቄዎች ሲመጡ ካሽ እጥረት ይገጥመናል። ካሽ እጥረት ይገጥመናል ማለት ጊዜ እንዲሰጠን እንፈልጋለን ማለት ነው። ይሄ በፌደራል ደረጃም ማለት ጊዜ ይሰጣል። ይሄ እንዳውም ፌደራል መንግስት እንደዚህ አይነት የበጀት ክፍተቶች ሲገጥሙት እነኚህን ክፍተቶች የሚሞላበት የራሱ ትሬዠሪ ቢል የሸጠ ፋይናንሱን ወዲያም ለምሳሌ 90 ቀን ያደርግና ከ90 ቀን በኋላ ገቢ እንደሚያገኝ ያውቃል። ስለዚህ ለ90 ቀን ይበደርና ለእንደዚህ አይነት ኢንቨስትመንቶች እንዲውል ያደርጋል። ከዛ በኋላ ከ90 ቀን በኋላ ደግሞ ያንን ገንዘብ ስለሚሰበስበው መልሶ ይሰጣል ማለት ነው። እዛ አንገብጋቢ ለሆነ ነገር ግን በክልሎች ደረጃ እንደዚህ አይኖርም። የሚኖረው ምንድነው? ገቢው ብቻ መጠበቅ ነው። ገቢው ሲኖር መክፈል ነው። ገቢው ሲኖር መክፈል ካልተቻለ ደግሞ እንደዚህ አይነት የካሽ እጥረቶች ይፈጠራሉ። የካሽ እጥረቶች ሲፈጠሩ ምንድነው ማለት ነው? የተጠየቀው ጥያቄ የወጪ ጥያቄ በአመቱ መጠየቅ ከሚገባው ቀድሞ ተጠይቆ ገቢው በዛ ልክ ካለመሰብሰቡ ጋር የተከሰተ ጥያቄ ነው። ስለዚህ በጊዜ ሂደት የሚፈታ ነው ማለት። ስለዚህ እኛም እንደ ፋይናንስና ኢኮኖሚ ልማት ቢሮ በጊዜ ሂደት እየፈታናቸው ያሉ ጊዜ ይሰጥ ነው። አሁን ገንዘብ የለም ሲሰበሰብ ይሰጣል ማለት በእቅዱ መሰረት ገንዘቡ ሲሰበሰብ ክፍያው ይፈጸማል ማለት ነው። ስለዚህ በእቅዱ መሰረት እቅዱ ሲደርስ በየጊዜው እያየን እያስተካከልን አፈጻጸም ላይ ገቢ አሰባሰብም ላይ ችግር ካለ እያስተካከልን እያረምን ተጨማሪ ገቢ የምንሰበስብ ከሆነ ደግሞ ተጨማሪ ክፍያዎችን እየፈጸምን የምንሄድበት ነገር እየተከሰተ የሚሄድ ነው ማለት ነው። በዛ መሰረት ይስተናገዳል ማለት ነው። ስለዚህ በዛ መሰረት ስናስተናግድ አሁን እየገጠመን ያለው ፕሮጀክቶቹ ፈጥነው እየተጠናቀቁ ስለሆነ የካሽ ፍላጎታቸው በአመት ውስጥ የተያዘላቸውን በጀት ቀድመው ከወዲሁ ይጠይቃሉ። ስለዚህ ያንን ማስተናገድ አንችልም። እነዛ ፕሮጀክቶች ደግሞ ቀድሞ እንዲጠናቀቁ ይፈለጋል። ስለዚህ እነኚህ ፕሮጀክቶች ቀደም ያለ ፋይናንስ ክፍያ እንዲፈጸምላቸው የመጠየቅ አዝማሚያ ያለ ልማቱ ደግሞ በጣም አጓጊ ነው። ስለዚህ ለእንደዚህ አይነት ኢንቨስትመንቶች አንዳንዴ ቀደም አድርጎ የመስጠት ማለት በሚጠይቁት መሰረትም ባይሆን እነኚህ ስራዎች እንዲፋጠኑ ስራዎች የሚሰሩት ወጪ ሲወጣ ስለሆነ እንደዚህ አይነት የሚሰሩ ስራዎች አሉ። እንደዛም ሆኖ ግን በእንዲህ አይነት ሁኔታ የሚስተናገዱበት ሁኔታ ቀደም ተከተል የማውጣት ጉዳይ አለ ማለት ነው። ስለዚህ ይሄ ሲሆን ምን ይሆናል ማለት ነው? መደበኛ በጀት ላይ መደበኛ በጀቱ ባለው ልክ እንዲሄድና ካፒታልም ላይ ተመጣጣኝ በሆነ አግባብ እንዲሄድ የማድረግ ስራ ይሰራል ማለት ነው። ስለዚህ ካፒታል ፕሮጀክቶች ቅደም ተከተል በዚህ መልክ እንዳንገብጋቢነታቸው እንዲሁም ደግሞ በማህበረሰብ ውስጥ ከሚፈጥሩት ተጽዕኖ አንፃር እየታየ ስራ እንዲሰራ ይደረጋል። ስራው ሲሰራ በአሁን ነው ያለንበት ሁኔታ እንደ ቢሮ በአንድ አካል ብቻ የሚወሰን አይደለም። በማኔጅመንት ቁጭ ብለን አንድ የሆነ አካል ወይም ደግሞ አንድ
እንትን ብቻ አይደለም የሚወስነው እንደ ተቋም ነው የምንወስነው። እንደ ተቋም ለዚህኛው ቅድሚያ የተሰጠው መወሰኛው ምንድነው? አንደኛ እቅዱ ነው። ሁለተኛ ያ ፕሮጀክት የሚኖረው ፋይዳ ነው። ስለዚህ እነኚህን እያየን ወይም ደግሞ ያን ስራ የሚኖረውን ነገር እያየን ቅድሚያ የምንሰጠው ጉዳይ ነው ማለት። ስለዚህ በዚህ መልክ ይከናወናል ማለት ነው። ሁለተኛው ነገር ፕሮጀክቶች ላይ ትኩረት ሲደረግ መደበኛው ላይ እንደዚሁ እንዲጠብቅ ሲደረግ መደበኛ አካባቢ እንደዚህ አይነት ጥያቄዎች አውጥተዋል። በነገራችን ላይ መደበኛ ላይ የያዝነው በጀት በዋናነት ደሞዝና በጣም አነስተኛ ስራ ማስኬጃዎች ናቸው። በዚህ አመት የያዝናቸው ከአጠቃላይ የውጪው አንፃር ማለት ነው። አጠቃላይ ከመደብነው በጀት ውስጥ አብዛኛው ደሞዝ ነው። ስለዚህ ደሞዝ ደግሞ አንድም ቀን ተስተጓጉሎ አያውቅም። በቅዱ መሰረት በተባለው መሰረት የሚከናወን ነው። ከዛ ውጪ ምናልባት ስራ ማስኬጃዎች ናቸው። ስራ ማስኬጃዎች ደግሞ ከተቋሞቹ አንገብጋቢ ሁኔታ አንፃር እያየን ከፕሮጀክቶቹ ጋር ቅደም ተከተል እያወጣን እንሰጣለን ማለት ነው። ለምሳሌ ቅድሚያ የሚሰጣቸው የጤና ተቋማት ጋር ያሉ ጉዳዮች፣ ትምህርት ቤቶች ላይ ያሉ ጉዳዮች እነኚህ ሁሉ ቅደም ተከተል እንዲወጣላቸው የማድረግ ስራ ይሰራል። ከዛ ባለፈም ባሉ መረጃዎች እያየን ባለው ልክ በካሽ ፍሎአቸው መሰረት እንዲስተናገዱ የማድረግ ስራ ይከናወናል ማለት ነው። ስለዚህ በዚህ መሰረት ይከናወናል። አሰራሩም ሁሉም በሚያውቀው ግልጽ በሆነ አግባብ በእኛም ደረጃ በዛ ልክ ነው። በአስተዳደርም ደረጃ በተቻለ መጠን አሳታፊ በሆነ አግባብ ስራዎች እንዲሰሩ የማድረግ ስራ እንሰራለን። ሁሉም እንዲያውቀው ግልጽ በሆነ አግባብ እንዲሰራ የማድረግ ስራ ይሰራል። አሰራር ስርዓትም እንዲሆን የማድረግ ነገር በዛ ልክ እየሰራ ነው ማለት ነው። ስለዚህ በጀትን የምናስተናግደው ያለው ቅደም ተከተል ቅድሚያ ሊሰጠው የሚገባውን ቅድሚያ የማድረግ ጉዳይ ነው። ግን አንዳንዴ የሚከሰተው ነገር ምንድነው? ተቋማት የሚጠይቁት ጥያቄ አንዳንዴ ቅድም እንደተባለው ልክ ከካሽ ፍሎአቸው በላይ ጥያቄ ይጠይቁና ያንን ማስተናገድ አንችልም። አሁን ካፒታሉ ላይ ድሮ ካፒታል ላይ ይተርፋል። ካፒታል ብዙ ስለማንሰራ የተወሰነ ይተርፋል። መደበኛ በጠየቀው ልክ እናስተናግዳለን። በጠየቀው ልክ ሲስተናገድ ብዙ አይነት እንትሮች አይኖሩም። ነገር ግን አሁን ወደ ፕሮጀክቶች የማዘንበል ሁኔታዎች ይታያሉ። ወደ ፕሮጀክቶች ሲያዘነብልና መደበኛ ላይ ትኩረት የምናደርገው ደሞዝና ተያያዥ ነገሮች ላይ ትኩረት እናደርጋለን። በጣም ክሪቲካል የሆኑ ጉዳዮች፣ ማህበረሰብ ጥቅም የሚሰጡ ጉዳዮች ላይ ትኩረት እናደርጋለን። ከዛ መለስ ያሉት ነገሮች ደግሞ አቅም በፈቀደ መጠን የምንሰራው ሁኔታ አለ። ስለዚህ እነኚህ ግልጽ አሰራሮች ናቸው። ግልጽ በሆነ አግባብ የሚታዩ ናቸው። ቅድም እንደተባለው በጀት ማስተዳደር ከባድ ስለሆነ መተጋገዝን፣ መረጃ መለዋወጥን ግልጽ በሆነ አሰራር የመስራት ስራ ይሰራል። ይህንን ከማሳወቅ ጋር በተያያዘም እንደዚሁ የበጀት ግልጽነትም አንዱ ጉዳይ ስለሆነ ምን ያህል ተሰበሰበ ይሄንን እንነግራለን። እኛ ጋር ለሚመጡትም የተሰበሰበው ይሄን ያህል ነው፣ ልናወጣ የምንችለው ይሄን ያህል ነው። ይሄንን ደግሞ ለነዚህ ተቋማት ሰጥተዋል። ስለዚህ ማንም ሰው ቢሮአችን መጥቶ ለማተቋም ምን ተሰጠ፣ እንዴት ተሰጠ የሚለውን ነገር ግልጽ በሆነ አግባብ ይሰራል። ምክንያቱም ይሄንን የሚፈጽሙ ባለሙያዎች አብረን ተነጋግረን በመረጃው መሰረት ነው የሚፈጽሙ። ስለዚህ ግልጽ በሆነ አግባብ ለማን ምን ተሰጠ፣ እንዴት ተሰጠ የሚለውን ነገር በደንብ ይታወቃል። ይሄ ደግሞ ግልጽ በሆነ አግባብ ነው የምንሰራው ማለት ነው። ምናልባት እንደዚህ ሁልጊዜ እጥረት ሲኖር ሰዎች በፈለጉት ልክ መስተናገድ ሳይችሉ ሲቀር እንደዚህ አይነት ጉዳዮች መነሳታቸው ተፈጥሯዊ ነው። መነሳት ግን እኛ ማድረግ ያለብን ምንድነው? አንደኛ መረጃውን መስጠት ነው። ሁለተኛ ደግሞ መተጋገዝ ነው። በተለይ ካፒታሎች ላይ የምናተኩርበትን ነገር ብንሰራ፣ በተለይ አሁን እንዳስተዳደር የጀመርናቸው በጣም ትላልቅ ፕሮጀክቶች አሉ። ቅድም የጠቀስናቸው የውሃ ፕሮጀክት፣ ሌሎችም በጣም ትላልቅ ፕሮጀክቶች አሉ። እነኚህ ፕሮጀክቶች የሚያስፈልጋቸውን ፋይናንስ ካልሰጠን በቀጣይ ዋጋ ያስከፍላሉ። እንዳስተዳደርም ትልቅ ወጪ ሊያስወጡን ይችላሉ። ስለዚህ የተወሰነ መደበኛ ላይ የምናወጣቸውን ወጪዎች ታገስ እያደረግን ስራችንን እስካላስተጓጎለ ድረስ እኛም ደግሞ ሌሎች ተቋማቶችም ሌሎች አማራጮችን የሚያዩበትን አግባብ እያዩ ስራዎችን የሚሰሩበት ነገር መኖር መቻል ይኖርበታል። ይህንንም ማናደርግ ከሆነና ያለውን ነገር በቃ ባለው ልክ ለመደበኛ ብቻ እናውጣ ከሆነ የምንፈልገውን ልማት በአጭር ጊዜ ማረጋገጥ አንችልም። የምንፈልገውንም ነገር ማሳካት ትንሽ ሊያዳግተን ስለሚችል እየተጋገዘን እነኚህን ስራዎች መስራት ይጠበቅብናል ማለት ነው። በጣም ጥሩ አቶ ግርማ፣ አሁን እንዳነሳኸው በየወሩ የሚሰበሰብ ገቢ ነው የአመቱ በጀት የሚሆነውና ድሬዳዋ አስተዳደር ከገቢ አሰባሰብ ጋር በተያያዘ ያው በህግ መመለስ ያለባቸው ጥያቄዎች እንዳሉ ሆኖ ኦልሞስት ከ2000 በላይ ፒኤልሲዎች ስቲል ለፌደራል ገቢዎች ነው ግብር የሚከፍለው። ይሄ አስተዳደሩ ላይ የፈጠረው ጫና ምን ይመስላል? እኛስ ጋር ያለው የገቢ አማራጮችን አሟጦ ተጠቅሞ አስተዳደሩ እያከናወናቸው ላሉ የልማት ስራዎች እንዲውሉ ከማድረግ አንጻር
ምን አይነት አካሄዶችን እየተከተላችሁ ነው? ስፔሻሊ አካሄዶቹ መዘመንና በቴክኖሎጂ የታገዙ መሆን ካልቻሉ አሁንም ለሌብነት ለምዝበራ ይዳረጋሉና በዚህ ረገድ ምን ተግባራዊ የተደረገ ነው እንደ ገንዘብና ኢኮኖሚ ልማት ቢሮ? በጣም አመሰግናለሁ። ከገቢ አንፃር የገቢ አሰራር ስርዓቱን ማዘመን በጣም ትኩረት ተሰጥቶት ሊሰራ የሚገባ ጉዳይ ነው። የሄድንበት ርቀት አለ። ከሚጠበቅብን አንፃር በጣም ብዙ ርቀት መጓዝ እንዳለብን የሚቀረን ብዙ መሆኑ የሚያመላክቱ በጣም በርካታ ነገሮች አሉ። ገቢ ላይ ያለንን አሰራር ማዘመንና ዘመናዊ ማድረግ በተለይ ወደ ዲጂታል የገቢ አሰባሰብ ስርዓት መግባት በጣም በርካታ ችግሮችን ሊፈታልን የሚችል ጉዳይ ነው። ስለዚህ ይሄ በትኩረት እየተሰራ ነው። ፕሮጀክቶችም ተቀርጸው እየተሰሩ ነው። እነኚህን የበለጠ አጠናክሮ መሄድ ያስፈልጋል ማለት ነው። ከገቢ አሰባሰብ ጋር በጣም በርካታ የሚነሱ ጉዳዮች ከመኖራቸው ጋር በተያያዘ አጠቃላይ ከገቢ አሰባሰብ ጋር ተያይዞ ያለው ነገር በአስተዳደራችን ውስጥ የአስተዳደራችን ኢኮኖሚ ገቢን ከመሰብሰብ አንፃር የፌዴራልና የአስተዳደሩ መንግስት በተሰጣቸው ስልጣን መሰረት ገቢን ይሰበስባሉ። ትክክልም ነው መሰብሰባቸው። ነገር ግን አሁን እኛ በደንብ ማትኮር ያለብን በአስተዳደር ደረጃ ራሱ መሰብሰብ ከሚገባን አንፃር ከፖቴንሻል አንፃር ከመሰብሰብ አንፃር ሰፊ ርቀት መሄድ ይገባናል፣ ማስተካከል ይገባናል። በዚህ ረገድ የሚታዩ ጉዳዮች በጣም ሰፊ ናቸው። በተለይ አሁን የታክስ አሰራር ስርዓቱ ከማዘመን ጋር በተያያዘ ከሐምሌ 1 ጀምሮ አዲስ የታክስ አሰራር ስርዓት ወጥቷል። ደረጃዎች ሊስተካከሉ ተደርጓል። ሀለ አመርሃ የነበሩት ወደ ሀለ እንዲሆን የማድረግ በተለይ አመርሃ ላይ ያለውን ወደ ለግብር ከፋዮች የማምጣት ስራ ተሰርቷል። ይሄ የመረጃ አያያዝ ስርዓቱን የበለጠ ያጠነክራል። ግምታዊ የሆኑ አሰራሮችን የበለጠ ወደ ዘመናዊ አሰራር ስርዓት እንዲሆን መደረግ ይኖርበታል። ነገር ግን ከዚህ ጋር በተያያዘ ያለው አሰራር በተለይ ማህበረሰብ ውስጥ ያለው እንትን ከግንዛቤ ጋር በተያያዘ በጣም ሰፊ ክፍተቶች አሉ። ክፍተቶች ከመኖራቸው ጋር በተያያዘ በሚፈለገው ልክ ስራውን ከመስራት ጋር በተያያዘ ጫና እየፈጠረ ያለበት ነገር ያለ። አሁን የፋይናንስ አሰራር ስርዓቱ ዲጂታል እየሆነ ነው። ክፍያዎች ዲጂታል እየሆኑ ነው። ክፍያዎች ዲጂታል ያለው ስርዓት ዲጂታል ሆኖ የመንግስት የፋይናንስ የገቢ አሰባሰብ ስርዓት ማኑዋል ከሆነ በጣም ወደ ኋላ የቀረ ነው ከምንለውም ነገር ልንወጣ አንችልም። መዘመን ይኖርበታል። ዘመናዊ በሆነ አሰራር ስርዓት መሄድ ይኖርበታል። ስለዚህ እዚህ አካባቢ በጣም ሰፊ ስራዎችን እየሰራ ነው። ማህበረሰቡም እንደዚሁ ያሉ ግንዛቤዎች ከጊዜ ወደ ጊዜ እየተሻሻለ እየመጣ ያለበት ሁኔታ አለ። ስለዚህ ይሄንን አጠናክሮ መሄድ ይፈልጋል። ይሄ ተጠናክሮ ሲሄድ የገቢ አሰባሰብ ስርዓታችን የበለጠ ይጠነክራል። የገቢ አሰባሰብ ስርዓታችን ከጠነከረ እኛ በራሳችን የምንሰበስበው ገቢ ራሱ አሰባሰባችን የሚጠናከር ከሆነ የራሳችንን ወጪ ለመሸፈን ወደሚያስችለን ደረጃ ሊሄድ የሚችልበት አማራጭ ሰፊ እንደሆነ ምንም እንትን የለውም። በጣም ገቢ የማይሰበሰባቸው በጣም በርካታ ዘርፎች አሉ። እነኛ ዘርፎች ገቢ እንዲሰበሰብ ቢደረግ ጥረት ቢደረግ ሁሉም ገቢ የምሰበስበው ገቢ ለድሬዳዋ ልማት ነው፣ ለማህበረሰቡ ሁለንተናዊ ለውጥ ነው የሚል ነገር በማህበረሰቡ ውስጥ ፈጥሮ ሁሉም ገቢ ከመሰብሰብ ጋር በተያያዘ ባለው ነገር ተባብረን የምንሰራ ከሆነና በዛ ልክ የምናደርግ ከሆነ ገቢው ሊያድግ የሚችልበት አቅም በጣም ከፍተኛ ነው። ከመዘጋጃ ቤታዊ ገቢ ልንሰበስባቸው የምንችላቸው በጣም በርካታ መሰብሰብ ያለባቸው ዘርፎች አሉ። በጥናትም ተለይተው የተቀመጡ በጣም ትላልቅ ዘርፎች አሉ። እነኛን ዘርፎች ቶሎ ወደ ስራ ማስገባት ያስፈልጋል። በጣም አመሰግናለሁ። በመጨረሻ እንግዲህ ቀጣይ ወደፊት 6 ወር የበጀት ዓመት ይቀረናል። ተቋማት ያሏቸውን የበጀት ሪሶርሶች በአግባቡ ከመጠቀም አንጻር እንዲሁም ደግሞ ገቢ አሰባሰባችንንም በቀጣይ 6 ወር ከፍ ከማድረግ አንጻር ከማን ምን ይጠበቃል? በጣም አመሰግናለሁ። በቀጣይ 6 ወራት ገቢያችን አሁን ካቀድነው በላይ ልንሰበስብ ይገባል የሚል እንትን ነው። ምናልባት አሁን ያቀድነው አለ 10.4 ቢሊዮን ነው። ገቢውን ይህንን 100% መሰብሰብ አይደለም፣ ከዚህ በላይ መሰብሰብ አለበት። ስለዚህ በውስጥ ከገቢ ጋር በተያያዘ ይህንን የሚያጠናክርና ይህንን የሚያሳልጥ ኮሚቴ በክቡር ከንቲባው የሚመራ አለ፣ ስትሪንግ ኮሚቴ አለ። ይህ ስትሪንግ ኮሚቴ በፋይናንስና ኢኮኖሚ ልማት ቢሮ ጸሐፊነት እየተመራ ነው። በየጊዜው እየተገናኘ አፈጻጸም እየገመገመ ያለው ይሄ የዚህን ዓመት እቅድ ማሳካት ላይ ብቻ ያተኮረ አይደለም። ይሄንን የበለጠ ማሳደግ ላይ
ትኩረት አድርጎ የሚሰራ ይሆናል። ይሄ የበለጠ ተጠናክሮ ይሆናል የሚቀጥል ይሆናል ማለት ነው። ተቋማት ትኩረት ሊያደርጉ የሚገባቸው አንደኛ ገቢም የተቋማት ስራ መሆኑን መገንዘብ ያስፈልጋል። ከገቢ ጋር ተያይዞ ያሉት ነገሮች ገቢ የሚገኘው እያንዳንዱ ማለት አንድ ገቢ ሰብሳቢ ተቋም ብቻ በሚያደርገው ጥረት የሚሰበሰብ ጉዳይ አይደለም። ስለዚህ ሁሉም ትኩረት ሊያደርግ ይገባዋል። ስለዚህ ተቋማትም ገቢን በመሰብሰብ ረገድ ሚናቸውን ሊወጡ ይገባል። ከአሰባሰብ ጋር ተያይዞ ማለት ነው። በተለይ ሁለተኛው አስተዳደር እርከን ላይ ያሉ ወረዳዎች ትኩረት አድርገው ገቢ አሰባሰባቸውን በተለይ መዘጋጃ ቤታዊ ገቢዎች ወረዳዎች ላይ ነው ያሉት። ትኩረት አድርገው እንዲሰበሰብ ማድረግ ላይ ትኩረት ማድረግ አለባቸው። ተቋማትም ገቢን ከመሰብሰብ አንጻር ትልቅ ሚና አላቸው። ስለዚህ እነሱም ሚናቸውን በትኩረት መወጣት ይገባቸዋል። ስለዚህ ሁላችንም ገቢን ለማሳደግ ትኩረት አድርገን መስራት እንዳለብን ተገንዝበን መስራት ይኖርብናል ማለት ነው። ሁለተኛው የውጭ ጉዳይ ነው። ከውጭ ጋር በተያያዘ ያለው ጉዳይ ወጪን ቁጠባን ማዕከል ባደረገ መልኩና የማህበረሰቡን ተጠቃሚ ሊያረጋግጥ በሚችል መልኩ መስራታችንን ማረጋገጥ መቻል ይኖርብናል። ስለዚህ በቀጣይም እነኚህ ጉዳዮች ተጠናክረው መስራት ይኖርባቸዋል። ስለዚህ በዚህ መሰረት ተቋማት የተበጀተላቸውን በጀት ውጤታማ በሆነ አግባብ ለታለመለት ዓላማ እና ላቀዱት እቅድ እንዲያውሉ ጥረት ማድረግ ይኖርባቸዋል ማለት ነው። ከዚህ ጋር በተያያዘ በእቅድ እንዲመራ ማድረግ ላይ ባወጡት የፋይናንስ ፍሰት አመታዊ የፋይናንስ ፍሰት የካሽ ፍሰት እቅድ መሰረት ስራዎቻቸውን መስራት ይኖርባቸዋል። በዛ መሰረት ቅደም ተከተል ሊኖር እንደሚችልም መገንዘብ ይኖርባቸዋል። ቅደም ተከተሎች ይኖራሉ። እነኚህ ቅደም ተከተሎች በዋናነት ከፕሮጀክቶች ጋር በተያያዘ የማህበረሰቡን ተጠቃሚነት ለማሳደግ በሚደረጉ ጥረቶች ጋር በተያያዘ ሊሆን እንደሚችል መረዳት ያስፈልጋል። ስለዚህ ተቋማት ይህንን ማድረግ ያለባቸው። ሌላኛው ተቋማት ትኩረት ሊያደርጉበት የሚገባው ጉዳይ ተጨማሪ የገቢ አማራጮች ተቋማትም ሊያዩ ይገባል። ስራዎቻችን የሚሰሩበት ገቢ የሚያገኙበት ነገር ሊሰሩ ይገባል። ለምሳሌ ፕሮጀክቶች ሁሉ በመንግስት ብቻ ተሰርተው የማህበረሰብ ችግር በአጭር ጊዜ ሊፈታ ይችላል። መንግስት መስራት አለበት፣ ግዴታ አለበት፣ ትክክል ነው። ግን ባለው አቅም ብቻ የሚሰራ ከሆነ ረጅም ጊዜ ይወስድበታል። ስለዚህ የማህበረሰብን አቅም መጠቀም ያስፈልጋል። የግል ባለሀብቱን አቅም መጠቀም ያስፈልጋል። ይህንን በተደራጀና ተጠያቂነት ባለው አግባብ መጠቀም የሚችሉበት ደረጃ ላይ መስራት ይፈልጋል። አዳዲስ የፋይናንስ ምንጮችን ማሰብ ይጠይቃል። በተለመደው አግባብ ይሄ ፕሮ ባለው አግባብ በቃ በጀት ይመጣል፣ ያንን በጀት እናስተዳድራለን፣ ከዛ አመቱ ያልቃል። ይሄ የተለመደው ሰርክል ውስጥ ነው የሚያስኬደን። ከዚህ የተለየ ለየት ያለ ላቅ ያለ አንዳንዴም ሀመም የሚያደርግ ቅድም እንደተባለው ቅደም ተከተል የሚያወጣ አንዳንድ ነገሮች እጥረት የሚፈጥር ነገር ሁሌ አዲስ ነገርና ጥሩ ነገር ሲፈጠር ከጀርባው ህመም አለው። እነኛ ህመሞች ምናልባት በጀት በጊዜ በምንፈልገው ልክ አለመምጣት ሊሆን ይችላል፣ ሌሎች ነገሮች ይሆናል። ያ ሲሆን ግን በዛኛው በኩል ኢንቨስትመንቶች እንዳሉ መረዳት ያስፈልጋል። እነኛ ኢንቨስትመንቶች የማህበረሰቡን ተጠቃሚነት ሊያሳድጉ የሚችሉ መሆናቸውን ማረጋገጥ ያስፈልጋል። እነኚህን መስራት ይኖርባቸዋል ማለት ነው። ከዛ ባለፈም የሚሰሩ ስራዎች በተለይ በተቀመጠው አግባብ መስራት ያስፈልጋል። በጀት ግልጽ ነው፣ አሰራሩ ግልጽ ነው፣ በደንብ የታወቀ ነው። የፋይናንስ ግልጽነት በጣም የታወቀ ነው። የበጀት የፋይናንስ አሰራር ስርዓቱ በደንብ የታወቀ ነው። ይሄንን ማሳደግ ላይ ሰፊ ስራ መስራት ይኖርባቸዋል ማለት ነው። ሌላ ተቋማት ትኩረት ሊያደርጉ የሚገባው በቀጣይ የፋይናንስ አስተዳደር ስርዓቱ እየዘመነ እየሄደ ያለ ነው። ስለዚህ እዚህ እየዘመነ ያለው የፋይናንስ አስተዳደር ስርዓት በጣም ግልጽ ይሆናል። ሁሉ ነገሮች ለሁሉም አሁን የምንላቸው በወረቀት በእንዳ የምንላቸው ነገሮች ወደፊት እየዘመኑ ባሉ ጉዳዮች በቀላሉ ማንም ሊያገኛቸው ወደሚችልበት ደረጃ ይሄዳሉ ማለት ነው። ለማህበረሰቡ መድረስ የሚገባቸው መረጃዎች እንዲደርሱ ማድረግ ይቻላል። ስለዚህ ተቋማት ለዚህ ትኩረት ሰጥተው መኖር ይገባቸዋል። የዲጂታል ክፍያ አሰራር ስርዓት በተወሰኑ ተቋማት ተጀምሯል። አሁን በዚህ አመት በሙሉ የፋይናንስ ተቋማት የአስተዳደራችን ተቋማት ይሄ ዲጂታል ክፍያ ስርዓት ይቀጥላል። ስለዚህ ይሄንን መተግበር ላይ ትኩረት አድርገው መስራት ይገባቸዋል ማለት ነው። ተጋግዘን የምንሰራ ከሆነ ፋይናንሱ በተባለው ልክ የበጀት አሰራር ስርዓቱን አስተዳደር የማህበረሰቡን ተጠቃሚነት ማረጋገጥ ወደምንችል ደረጃ ልንሄድ እንችላለን። በጣም አመሰግናለሁ አቶ ግርማ ለሰጠኝ ጊዜ ለሰጠኝ ማብራሪያ። ምናልባት በቀጣይ ጊዜ በሌሎች ርዕሰ ጉዳዮች ላይ እንዲሁ ተገናኝተን ክሊር ማድረግ ያለብንም ነገር ካለ ክሊር እያደረግን መረጃ መስጠት ካለብን መረጃ ይስጠን እንደምንሄድ ተስፋ አድርጋለሁ። ተመልካቾቻችን ከአቶ ግርማ ተሰማ ጋር የነበረን ቆይታ ይሄን ይመስላል። እንግዲህ በቀጣይ ደግሞ በሌሎች ርዕሰ ጉዳዮች ላይ ተመልሰን የምንገናኝ ነው የሚሆነው። ቸር እንሰንብት።